የስልጣኔ አሻራ ቀድሞ ካረፈባቸው የኢትዮጵያ ከተሞች መካከል አንዷ የሆነችው የደብረ ማርቆስ ከተማ በንጉስ ተክለ ሃይማኖት የአውሮፕላን ማረፊያ በአየር ትራንስፖርት መስክ ከቀዳሚዎቹ አንዷ ሆና ስሟ ቢሰፍርም ይህ አውሮፕላን ማረፊያ ለ30 ዓመታት ተቋርጦ ኦናውን ከርሟል። ደብረ ማርቆስ በ1951 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ ሻል ካሉ 20 ከተሞች ተወዳድራ አንደኛ ወጣ ነበር። የዛሬ 70 ዓመት ገደማ ማለት ነው። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ታዲያ መንግስት ትራንስፖርቱን ጨምሮ በተለያዩ መስኮች በሚያከናውናቸው ታሪክ ቀያሪ ተግባራት ተራው ደርሶት በዘመናዊ መልኩ ተሻሽሎና ደረጃውን ከፍ አድርጎ ተገንብቶ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት በቅቷል። ግዙፍ አውሮፕላኖችን ማስተናገድ የሚችል አቅምን የያዘው አውሮፕላን ማረፊያው የአካባቢውን የንግድ ኢንቨስትመንትና ቱሪዝም እንቅስቃሴ በማነቃቃት አልፎ ተርፎም ለመላ ሀገሪቱ ምጣኔ ሀብታዊ እድገት ጉልበት በመሆን ረገድ ሚናው የላቀ እንደሚሆን ይጠበቃል። የልማት ስራ ትሩፋትን ለመቅመስ ሰላም መሰረት ነው የሚሉት ጠቅላይ ሚኒስትር አብይ አህመድ የእርስ በርስ ሽኩቻና መከፋፈል ትርፉ የህዝብና የሀገር ጉዳት ነውና የክልሉን የሰላም እጦት ለማስወገድ ሁሉም የቤት ስራ አለበት ይላል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች፣ ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። መንግስት ለሰላም ሁሌም በሩ ክፍት ስለመሆኑ የሚያስረዱት ጠቅላይ ሚኒስትሩ ላለመግባባቶች የሰለጠነውን የንግግር መንገድ እንከተልና ለሀገራችን ልማት በጋራ እንስራ ጥሪያቸው ነው። መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር። ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። የንጉስ ተክለ ሃይማኖት አውሮፕላን ማረፊያ በሳምንት ከኢትዮጵያ አየር መንገድ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚነሱ 3 በረራዎችን ያስተናግዳል።